ሁሉንም ነገር አስተካክለዋል። እሺ እና መቼ ነው አብረን መኖር የምንጀምረው? የኔ ናታን ወደዛ ቤት አልመለስም። ግን እኮ ሁሉም ቦታ ትዝታ አለ። ከአንዱ ትዝታ አንዱ ይሻላል። ሌላ ቦታ ያለው ትዝታ የደበዘዘ ነው። እሺ እና ምን እናደርግ? እሱን እኔም አላውቅም። አንሳው እንጂ። አይ በኋላ መልሼ እደውላለሁ። ከአንቺ ጋር ሆኜ የምን ስልክ ማንሳት ነው? እሺ ይቅርታ አጎቴ፣ እንደዚህ መሆኑ ግድ ነበር። እንደዛ ባይሆን ሁሉንም ትጨርሳቸው ነበር። ከሃዲ። አዎ ከሃዲ። ግን ከአንተ አልብስ። አንተ ማለት እኮ እንደዛ ለፍታ ያሳደገችን እናቴን የከዳ ሰው፣ በገንዘብህና በጉልበትህ የምታስብ ገና ቤት ከመግባቴ በፊት እዚህ ይላል። ስለዚህ ሰውራ ንቀኝ በጥፊ መታኝ። የዛኔ ነበር ስትንቀኝ የተሳሳትከው። እራፋን ተጫጩት። ባላርፍም ልታደርገኝ ልፍራ እንዴ? አሳልፌ እንድሰጥ ያደረገኝ ስራ በጣም ጥሩ ማለት ነው። ተናገር እንጂ እንድታወራ ፎቶ መስጠት አለብኝ እንዴ? ክላስክ ስጠኝ ወይም ድምጿን አሰማኝ። ነቃ እያልክ ነው። የመደንዘዣ ሰዓት አለፈ መሰለኝ። አሳየኝ አልኩህ እኮ። አላሳየም። የለኝም። ያፌትና እንዲሁም ደግሞ ቢኒ ያው በህይወት አሉ ማለት ነው። ሐረግ ድራማ እጅግ በጣም በአስደማሚ ሁኔታ አሁንም እንደ በፊቱ ማለት ነው በተወዳጅ መልኩ ሊመጡ አስበዋል። እውነት ለመናገር ቢኒና እንዲሁም ደግሞ ያፌት ስላሉ እጅግ በጣም ነው ደስ ያለኝ። እናንተ ምን ተሰማችሁ? ሁለታቸው በመምጣታቸው ምን ተሰማችሁ? ሀሳብ አስተያየታቸውን ኮሜንት ላይ አስቀምጡ። በነገራችን ላይ እናቱ እጅግ በጣም ጨካኝ ሆኖ ነው የመጣ በአሁኑ ባህሪው ማለት ነው። ግን ደግሞ ይሄ ሁሉ ነገሩ ጸባዩ የድሮ አዛኝ የሆነው ናቱ በዚህ ምክንያት በዚህ ያክል ማለት ነው ከወንድሙ ላይም ስቃይ ሊያበዛበት የቻለው ለምንድን ነው እንግዲህ የሚለውን ነገር ያው አብረን ሁላችንም የምናየው ጉዳይ ይሆናል ማለት ነው። ግን ደግሞ የፂ መቀየርና እንዲሁም ደግሞ የናቱ መቀየር እጅግ በጣም አስደማሚ ነው። ናቱ አሁን ላይ ያፌትን እንደሚያሰቃየውና በብዙ ነገሮች እየጎደው እንዳለ ማንም አያውቅም። እንዲሁም ከኤፍራታ ጋር አብረው ቁጭ ብለው ስልክ ተደውሎ ነበረ። ለምንድነው ስልክን የማታነሰው በማለት ናቱን ጠይቀው ነበረ። አንቺ ጋር ያለው ምንም አይነት ስልክ ማንሳት አልፈልግም፣ ችግር የለውም ቆይቼ መመለስ እችላለሁ ሲላት ነበር። በነገራችን ላይ ኤፉዬ ምንም ነገር እንትን እየተጠራጠረችው ነበር፣ አላመነችውም ማለት ነው። ምክንያቱም ከጀርባው የሆነ ነገር እየሰራ ያክል ነው የተረዳችው ማለት ነው። እና አሁን ላይ ደግሞ ፂን የሚከታተላት ሰው አለ። ከዚህ በፊት ኤፍራታን ሲከታተላት የነበረው አሁን ላይ ደግሞ ፂን እየተከታተላት ይገኛል። ሲቀጥል ደግሞ ስለ ፂ በጥንቃቄ ሆኖ የሚከታተላት ራሱ ቢኒ ራሱን ሸፍኖ አለ ማለት ነው። እንዲሁም ደግሞ ከመጠጥ ቦታ ስጠጣ ቆይታ እንዲሁም ወደ ቤት የሚያመጣት እየደገፈ ከቤት ድረስ የሚያደርሳት ራሱ ቢኒ እንደሆነ ነው በዛሬው ፓርት የተረዳ ነው ማለት ነው። በነገራችን ላይ ቢኒ መኖሩን እንዲሁም ደግሞ ያፌት ማለት ነው የፂ ወንድም ስለሆነ እሱም ደግሞ በመኖሩ እጅግ በጣም ደስ ይላል ማለት ነው። ሲቀጥል ደግሞ ፂ አሁን ላይ ኤፍራታን እጅግ በጣም እንግዲህ እንደጠመደቻት ሁላችንም የምናውቀው ጉዳይ ነው።
ገኒንም እንደዚሁ በጣም ጥምዳ በተለይ በቃ ጸባያ ተቀያይራ ነው የመጣችው ፂ ማለት ነው። የድሮዋ ፂ የለችም ማለት ይቻላል ማለት ነው። እና ኤፍራታን ራሱ በጣም በብዙ ነገሮች እየተናገረቻት ትገኛለች። አንቺ የውሸት አዘን ነው የምታዝኘው፣ እሱን ልብስሽን ዝም ብለሽ አውልቄ አታስመስይ ስትላት ነበረ። እንግዲህ ኤፍራታ ጥቁር የለበሰችው ልጇን ስላጣች ነው ማለት ነው። እና አሁን ላይ ደግሞ ናቱ ልጁን የገደለውን ሰው ማወቅ በጣም ይፈልጋል ማለት ነው። እና በህይወት እያለው ደግሞ ያፌት እንደሆነ ስላወቀ ያፌት ነው ይሄን ነገር ያደረሰብኝ ብሎ በእርግጠኝነት በዚያ ምክንያት ይሆናል አሁን ላይ ጥግ ድረስ አሁን ደህና ህይወት ከጨረቃዬ ጋር ጀመርኩኝ ሲል ግን ደግሞ ህይወቱን እየመጡ እያጨለሙበት ስለሆነ አሁን ላይ መበቀል ነው የፈለገው። ኤፍራታም እንደተናገረችው የልጅን ገዳይ ስታገኘው ፊት ለፊት እንድታመጣልኝ እፈልጋለሁ ብለው ነበር ማለት ነው። እና ምንም ነገር ህይወታችሁን ሊተዋቸው ስላልቻለ ነው ይህንን እርምጃና ይህንን ጭካኔ ነገር ከያፌት ላይ የመጣበት ማለት ነው። እንግዲህ በባለፈው ጊዜ ፓርቱን ሲያቆሙት እጅግ በጣም እንግዲህ ያፌትን ማለት ነው እንደተጸጸቱና እንዲሁም ደግሞ በስሙ ማለት ነው ልጃቸውን እንደሰየሙ ነበር የምናውቀው ማለት ነው። ግን ደግሞ ቢኒና እንዲሁም ደግሞ ያፌት በህይወት እንዳሉ እንዳልሞቱ ነው እየተረዳ ነው ማለት ነው። ስለዚህ ይህን ነገር ይህ ከመሆኑ አንጻር እንዴት የኔን ልጅ እንዴት ያሳጣኛል ከሚል አንጻር ማለት ነው እጅግ በጣም ስለተናደደ ነው በነገራችን ላይ ያፌት እንደዚህ የሚያደርገው ማለት ነው። ያፌት አሁን ያለበት ሁኔታ እጅግ በጣም ነው የሚያሳዝነው። በእርግጥ በጣም ብዙ ስህተቶችን ብዙ መጥፎ ነገሮችን ሰርቷል ማለት ነው። ግን አሁን ላይ እህቱን ለማግኘት ያለው ጉጉት እህቱን ለማየት ያለው ጉጉት እጅግ በጣም የላቀ ሆኗል። እንዲሁም ደግሞ አቤል ማለት ነው አሳየኝ ፎቶዋን ወይንም ደግሞ ድምጿን ትንሽ አሰማኝ እባክህን እያለ ሲለምነው ነበር። አቤል ምንም እየሰማው አይደለም ማለት ነው ያፌትን እና ከዚህ በፊት ምን እንዳደረከኝና እንዴት እንዳረካት እናቴንስ ታስታውሳለህ ወይ? ምክንያቱም በጣም በብዙ ነገሮች አሳድጋለች፣ አንተ ግን ምን እንደመለስክላት እኔ መቼም አልረሳውም እያለ እንዲሁም ከዚህ በፊት ሲያደርገው የነበረውን ነገር ማለት ነው ሲያስታውሰው ነበረ። ለምንድን ነው የኋላን ነገር አንተ እያነሳህ እንደዚህ የምትሆነው እያለ እንዲሁም ያፌት እንትን ሲል ነበር ማለት ነው። እና ያፌት አሁን ላይ እያደረገ ያለው ወይንም ደግሞ እናቱ ከያፌት ጋር እያደረገበት ያለው እንደዚህ ካሰቃየሁትና እንደዚህ ካደረኩት በእርግጠኝነት እሱ መሞት የለበትም፣ አሰቃየዋለሁ፣ እንዲሰቃይ ነው የምፈልገው እንጂ ለሱ ሞትማ እረፍት ነው የሚሆነው በማለት እንግዲህ ያፌት ስለ ያፌት ወስኖበታል ማለት ነው። እና አሁን ላይ ፂን የሚከታተላት ወይንም ደግሞ ሲወጣ ስገባ የሚያያት ስለ እሷ መረጃ ፎቶዎቿንና ቪዲዮዎቿን አሳልፎ ለመስጠት ወስኗል። የሚሰጠው ሰው ደግሞ ራሱ ቢኒያም ነው ማለት ነው። ቢኒያም እንግዲህ ፂን በጣም በርቀት ቢሆን የለም ብላ ብታምንም ማለት ነው እሱ ግን በብዙ ነገሮች እየተንከባከበ ወደ ቤት ራሱ ይመልሳታል ማለት ነው። ጠጥታ ስታምሽ ሌላ ሰው እንዳይጫወትባት እሱም በስነ ስርዓት ወደ ቤት እየመለሳት ይገኛል ማለት ነው። እና አቤል አሁን ላይ ፂንም እጅግ በጣም ይወዳታል፣ ያፈቅራታል፣ ወደ እኔ ትመለሳለች ብሎ ያስባል ማለት ነው። እና ከዚህ አንጻር ለሷ እንክብካቤውም እጅግ በጣም ነው ደስ የሚለው ልክ እንደ ቢኒ ማለት ይቻላል ማለት ነው። እና አሁን ላይ እጅግ በጣም እንግዲህ ፂ እየጠላችው ራሱ እናቱን ነው ማለት ነው። ምክንያቱም እናቱን አትወደውም። ወንድሜ ናቱ በኤፍራታ ጉዳይ ብዙ ቤተሰቦችን አሳጥቶኛል ብላ ስለምታምን ይመስለኛል አሁን ላይ ፂ እናቱን ማለት ነው አጠቃላይ ጠልተዋለች ማለት ይቻላል። እንዲሁም ደግሞ ያፌት ወንድሜን እያለች ነበረ ማለት ነው። ያፌት ወንድሜን እንዲሁም ደግሞ ቤተሰቦችን ያሳጣሽኝ አንቺ ነሽ እያለች አሁን ላይ እየወቀሰች ያለችው ኤፍራታንን ነው ማለት ነው። ግን ደግሞ አሁን ላይ ያፌት በህይወት እንዳለ እንግዲህ አይተናል ማለት ነው። ናቱ በያፌት ላይ የሚሰራው በጣም ብዙ ነገሮች አሉ። ያፌት የእውነት አሁን ያለበት ሁኔታ እጅግ በጣም ነው የሚያሳዝነው። በእርግጥ በጣም ብዙ ክፉ ስራዎችን ሰርቷል። ሲቀጥል ደግሞ እንግዲህ በባለፈው ፓርት እንግዲህ አለቀ ባለበት ፓርት ላይ ያው በህይወት የለም ነበረ ግን ደግሞ
እንግዲህ ሳይሞት ሙቷል ስላሉ እንዲሁም ደግሞ ልጃቸውን ስላሳጣቸው ይመስለኛል በዚህ መልክ እንደዚህ ያደረገው ያፌትን እንደዚህ ያደረገው ማለት ነው። እናቱ ይሄን ያክል ጭካኔ የመጣባት አንደኛ ልጁን ስላሳጣው ይመስለኛል ማለት ነው እንጂ በፊት ያው እሱንም ሳያቅ ወንድሙ እንደሆነ ማለት ነው ያው በስሙ እንደሰየሙ የነሱ ልጅ እንግዲህ የኤፍራታን ልጅ ወይንም ደግሞ የራሱ የናቱን ልጅ በወንድሙ ስም እንደሰየመ ሁላችንም የምናውቀው ጉዳይ ነው። ግን ከዛ በኋላ ደግሞ እንግዲህ ሌላ ጥፋት ያጠፋ ይመስለኛል እንግዲህ ያፌት ማለት ነው። በዚህ ልክ እንግዲህ እየተጫወተበት ያለው ጫማውን በምላሱ እስከሚያስጠርገው ድረስ በጣም እየተጫወተበት ነው ያለው እና እንዲሞት ይሁን አልፈልግም እንዲሰቃይ ነው የምፈልገው በማለት እንግዲህ እናቱ እያሰቃየው ይገኛል እና የናቱ ክፋት በጣም ጎልቶ እየታየ ይገኛል አሁን ላይ ማለት ነው። ሲቀጥል አቤል ደግሞ እንደዚሁ ያፌትን እየተበቀለው ይገኛል። ከዚህ በፊት እኮ አንተ ብዙ ነገሮችን አሳጥተኸኛል እያለው ነበር። ተጫውተህብኛል። አንደኛ የምወዳትን እናቴን ያሳደገችን እናቴን ክደሃታል። በጣም ብዙ ነገር ሆና አሳድግ እሷን ክደሃታል። ሲቀጥል ደግሞ እኔ ፂን እወዳታለሁ ባልኩ ሰዓት እንዴት አድርገ እኔን እንዳመናጨከኝ ታስታውሳለህ ወይ እያለው እንግዲህ ሲያስታውሰው ነበረ ማለት ነው። ያፌት አሁን ላይ ፎቶዋን ብቻ እየያዘ እጅግ በጣም ማየትና ድምጿን መስማት የሚፈልገው በእርግጠኝነት ፂን ነው ማለት ነው። እህቴን እፈልጋታለሁ፣ እባክን ድምጿን አሰማኝ፣ ፎቶዋንም አንጣልኝ እያለው እንግዲህ ፎቶዋን በሰጠው ሰዓት ስለ እሷ ነበር እንግዲህ እንትን ሲል የነበረው ማለት ነው። እና ፂን በጣም ነው የሚወዳት። በፊትም በጣም ስግብግብ ብሎ ነበር የሚወዳት ማለት ነው። እና እሷም ወንድሟ እንደሆነ ያወቀችው በቅርብ ጊዜ ነው። ስለዚህ ያንን ወንድሜን አጣሁት እያለች አሁንም ከቤተሰቦቿ ጋር እጅግ በጣም እየተጸጸተች እና ህይወት ምንም እንዳልሆነች እየተረዳች መታለች ማለት ነው። ምክንያቱም የምወደውን የማፈቅረውን ቢኒ የራሴ ወንድሜን ሊወገው ሲል እንደዚያ ህይወቱ አልፏል። እንዲሁም ደግሞ ወንድሜና ቤተሰቦች በህይወት የሉም። በቃ ህይወት በሙሉ ትርጉም የሌላት ባዶ አድርጋታለች ማለት ነው እና ስለምንም ነገር በቃ መኖር እንደማትፈልግ ምናምን ነገር ዝም ብላ ትተዋለች ማለት ነው። ሲቀጥል ደግሞ ኤፍራታን ያዘንሽ መስለሽ አታስመስይ እያለቻት እሱን ጥቁር ልብስሽን አውልቄ ዝም ብለሽ አታስመስይ እያለች እንግዲህ ከኤፍራታ ጋር ደግሞ እንደዚሁ ግብ ግብ እየገጠመች መጥቶ ያው ራሷ ፂን ነበር የተቆጣት ማለት ነው። ከዚህ አንጻር ነው እንግዲህ አሁን ላይ ያፌትን በጣም እየፈለገችው ያለችው ማለት ነው ፂ እና በመጨረሻም እንግዲህ ፂን ሊያጸምዳት የነበረው ሰው ማለት ነው ያው የእሷን ሁሉ ማስረጃ እንደዚሁ ቢኒ ግን ስላወቀ ማለት ነው የእሷን ማስረጃ ወይንም ደግሞ ፎቶዋን ቀረጽኳት ያልከውን ቪዲዮ እስኪ ስጠኝ ብሎ እያፋጠጠው ነበር ማለት ነው። ሲያፋጥጠው የነበረው ራሱ ቢኒ ነው። ሊያጠምዳት ወይንም ደግሞ እሷን ሊይዛት ፈልጎ ነበረ። እንግዲህ ኤፍራታን በተደጋጋሚ ይከተላታል። አሁን ላይ ደግሞ ፂን ላይ አይቷታል ማለት ነው። እና ቢኒ ለመቀበል ቁሟል። ድምፁ የእሱ ነው በእርግጠኝነት ማለት ነው። እና ቢኒም ስለመጣ እጅግ በጣም ደስ የሚለው በነገራችን ላይ እና እንግዲህ ቀጣዩን ፓርት አብረን የምናይ ይሆናል ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።